ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ቴምር ሪል ስቴት። የጌታቸው ረዳ ሸንቋጭ መግለጫ በጣም ሸንቋጭ መግለጫ ነው። ሸንቋጭ ሐሳብ ነው። ትንሽ ስለሚያነጋግር አጠር ያለ ሐሳቦች አነሳለሁ። አቶ ጌታቸው ረዳ እንግዲህ ከየት እንደሆነ አላቅም። አንዳንዶች አሜሪካ ይላሉ፣ ሌሎች አረብ ሀገር ነው ይላሉ። ብቻ የሆነ ቦታ ሆኖ ሸንቆጥ የሚያረግ አይ ቲንክ እኔ እንኳን ምንድነው ያልኩት የጌታቸው ከተከላካይነት ወደ አጥቂነት እየተንደረደረ ነው ብዬኔ ጻፍኩ። ማስበው ፍሮም ከዲፌንሲቭ ኮርነር ወደ ኦፌንሲቭ ኮርነር የሚሄድ መንደር ምንድነው የሚባለው መንደርደር የሆነ ረጅም ርቀት ሊሮጥ ሲል የሚከላካል የሚንደረደርበት ማለት ነው። ስለዚህ የጌታቸው ከአጥቂነት ወደ ተከላካይነት የሚያስኬደው መግለጫ ነው ያወጣው ጌታቸው ረዳ። ለምንድነው ከዲፌንሲቭ ወደ ኦፌንሲቭ ያልኳችሁ? ከተከላካይነት ወደ አጥቂነት ለምን ሄደ? በኋላ አመጣበታለሁ። ለኔ ግን ያየሁት አቶ ጌታቸው ረዳ አሁን ወደ አጥቂነት እየተንደረደረ ነው። የሆነ ሆኖ ሸንቆጥ የሚያረግ መግለጫ ወጥቷል። እሱ መግለጫ ትንሽ እንደው ላንብብላችሁና ላንሳላችሁ። ለትግራይ ህዝብ የተላለፈ መልእክት ነው። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣንን የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘት ወይም ምዕራፍ መድረሱን ያመለክታል። የመጨረሻው ምዕራፍ ነው ያለም ህግና ስርዓት ያከብራሉ ብለን ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎችም ሳይቀሩ የሥርዓቱ ጭቃ ውስጥ ገብተው የሚያቦኩበት ከፍታ ላይ ነው የተደረሰው። አንዱ መልእክት ይሄ ነው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወነው ነገሮች 2 ናቸው ይላል። የማህተም ለቀሚው ኃይል 2 ነገሮችን አከናውኗል ይላል። 2 ትልልቅ ቁልፍ ተግባራቱን ፈጽሟል ነው የሚለው ጌታቸው ረዳ። አንደኛው በመጀመሪያ ተቆጣጣሪያቸዋለሁ በሚላቸው ዋና ከተሞች ደጋፊዎቼ ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል። ሰፋፊ መሬት እየወረረ ነው የደብረጽዮን ቡድን እያነሳን። የመጀመሪያው ስራ እሱ ነው። ዋነኛ ትኩረቱም በመቀሌ፣ በሽሬ፣ በአክሱም፣ በማይጨውና በአዲግራት እና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎችም የክልል አካባቢዎች ይቀጥላል። መሬት እየወረረ ነው ያለው። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሬት ለማስመለስ ከመከፈክር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ። በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነት ተፈጻሚነት እንደማይኖራቸው በመገንዘብ
በመሬት ወረራ እንዳትሳተፉ በመጋበዝ ለምትገኙ ባለሀብቶችም ገንዘባችሁን ቁም ነገር ላይ አውሉ። ባለሀብቶችም መሬት እንኩ የሚሏችሁን ሰዎች አትቀበሉ። እነዚህ ሰዎች መሬት ወረራ ውስጥ ገብተዋል። በየከተሞቹ ትልቁ ስራቸው ከእንትን በኋላ ከማህተም መልቀም ዘመቻ በኋላ ቁልፍ ስራ ያደረጉት መሬት ወረራ ውስጥ ገብተዋል ነው ያለው። መሬት ወረራው ማዕድን ምናምን ብቻ አይደለም። በየከተማው እየሄዱ መሬት ይቆጣጠራሉ፣ መሬት ይሸጣሉ። ሬንት ሲከርስ፣ ስለ ሬንት ሲከርስ ነግሬያቸዋለሁ። ኪራይ ሰብሳቢ ማለት ኦልሬዲ የደብረጽዮን ቡድን ወደ ኪራይ ሰብሳቢነት ገብቷል። በነገራችን ሬንት ሲከር ሆኗል። ሀብት ማፍራት ስላልቻለ ያለውን ሪሶርስ መሬት ስለሆነ ያንን መሬት ነው እየወሰደ ያለው። ምንም ሌላ ፕሮዳክሽን የለውም። ሬንት ሲከር ማለት ታውቃላችሁ አይደል? ሬንት ሲክ የሚያደርግ ማለት ባጭሩ ሀብት ፈጥሮ እሴት ጨምሮ ልማት ፈጥሮ የሚሄድ አካል ሳይሆን የነበረና ያለን ንብረት እየተከፋፈለ እየቆራረጠ የሚበላ ማለት ነው። ኪራይ ሰብሳቢ የሚባለው እሱ ነው። ሬንት ሲከር የሚባለው ቫልዩ አድ ማድረግ ማለት ነው። ስለዚህ ትላንት ማዕድኑ ላይ ምኑ ላይ ተሯሯጠ። አሁን ደግሞ የከተማ መሬቶች ላይ ተሯሯጠ። አክሱምም ሲደርስ መሬት እየከፋፈለ መስጠት፣ አሁን ጌታቸው እንደሚለን ማለት ነው። ሽሬ ላይ መሬት እየከፋፈለ፣ መቀሌ ላይ መሬት እየከፋፈለ፣ አዲግራት ላይ መሬት እየከፋፈለ የሚሰጥ ቡድን ሆነ። ኪራይ ሰብሳቢ ሆነ ማለት ነው። ሬንት ሲከር ሆነ። ባለሀብቶቹንም መሬት ውሰዱ እያላቸው ይወስዳል ማለት ነው። በአንድ በኩል መሬቱን በመሸጥ ገንዘብ ያገኛል፣ በሌላ በኩል መሬቱን በማስፋፋት የሱ የሆኑ ሰዎች መሬቱን እንዲይዙ ያደርጋል ማለት ነው። ሪሶርስ ሲጠብብህ ይሄ ነው የምትሆነው። ስቴሽነሪ ባንዲት ነው። በኋላ ቀረጥ ምናምን ይቀበላል። እስከ ጊዜው ግን በቃ አቅም ስለሌለው መሬት በመሸጥ የሚገኝ ገንዘብ እየሰበሰበ ነው ያለው። ይገባችኋል ምን እያለ እንደሆነ ጌታቸው ረዳ? ከዲፌንሲቭ ወደ ኦፌንሲቭ እየመጣ ነው። ጌታቸው ረዳ ከተከላካይነት ወደ አጥቂነት እየመጣ ነው ያለው። አሁን መተው እነሱ ዲፌንድ ያረኛው ውሸት ነው፣ መቀሌ ላይ መሬት አልሰጠንም፣ አዲግራት ላይ መሬት አልሰጠንም፣ አክሱም ላይ መሬት ምናምን ብለው ይመጣሉ። ቢካምስ ዲፌንሲቭ ይሆናሉ። ስለዚህ አንዱ አድቫንቴጅ ጌታቸው ረዳ የአጥቂነት ቦታ ላይ ተቀምጧል ማለት ነው። ይጠቅማል አይጠቅምም አይደለም ጥያቄ። እኔ ፖዚሽኑን ነው ያነሳውላችሁ ያለሁት። አንደኛው ነጥብ ይሄ ነው የሚለው መሬት ወረራ ውስጥ ገብተዋል። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛል አጽድቁልኝ እያለ ደጅ መጥናት ነው። ሰላም ፈላጊዎች ነን፣ የፕሪቶሪያው ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማጸነ ይገኛል። ፕሬዝዳንት መሾም ስልጣኑን እንዳልሆነ እየተቀበለ ነገር ግን እነገሌን ለፕሬዝዳንት አጭቻለሁ እያለ እጮቹ የሚላቸውንም በየ3 ቀኑ እየቀያየረ እድሉን እየሞከረ ነው። የሆነ ሰው ፕሬዝዳንት ያደርጋል ይሽራል፣ የሆነ ሰው ያደርጋል ይሽራል ነው እያለ ያለው። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ የሚያገኘው ህዝብ አይደለም። ኦፌንሲቭ ማለት ነው። አያችሁ ደማክሲም ትልቁ ቡሊት የመጨረሻዋ ጥይት የምትባለው እቺ ናት። የመንደርደሪያዋ ጥይት ማለት ነው። ምን አለ? ስለ ምዕራብ ትግራይ ደንታው አይደለም ስለ ህዝቦቹ። የሱ ደንታ ምንድነው አለ? የሰሊጥ መሬት ነው። የሰሊጥ ፖለቲካ ማለት። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይደለም። ሰሊጥ ነው ዋና ጉዳይ ነው። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው ሁለት አጀንዳዎች አሉ። እነሱ መሬትና ስልጣን ናቸው ነው። አንዱ መሬት ነው፣ ሁለተኛው ስልጣን ነው። መሬት ቅድም ያልኳችሁ ኪራይ ለመሰብሰብ ሬንት ሲክ ለማድረግ ትልቁ ቦታ ትግራይም ይሁን ሌላ ቦታ መሬት ነው።
ሀብት አይፈጥርም እሴት አይፈጥርም ሀብት ፈጥሮ ያለውን ሀብት የሚቀራመት ነው ተቀራማች ነው ይሄ ነው የሚለው መሬት ነው ሁለተኛው መሬቱን ለመብጠት ደግሞ ስልጣን መያዝ አለበት የመላው ህዝባችን ሰላም የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶች መጻኢ ህልምና ነገን ቀምተው ሊፋቱት ያልቻሉትን አመላቸውን ለማርካት ወደ ሌላ ዙር የጥፋት አስሪት ሊያስገቡን ቋምጠዋል ይሄ ትላንትና ጌታቸው ረዳ የማጥቃት ስትራቴጂውን ያስቀመጠበት ነገር ነው ማለት ነው በጣም የታጨቀ ብዙ ነገሮች በውስጡ ያለው ለረጅም ሰዓት የሚያነጋግር ነው ይሄ ፖይንት በነገራችን ላይ እንዲሁ ስናየው ተራ ጽሁፍ ሊመስላችሁ ይችላል this is the summary executive እንትን ነው የሳመሪ አንድ የሆነ ነገር ብትጽፉ የዛ ሳመሪ ነው ያስቀመጠው እያንዳንዱ ነገር ቢተነተን የራሱ የሆነ ጊዜ የሚወስድ ነገር ማለት ነው ይሄ ቡድን ምንድነው ሐሳቡ ላለፉ 2 አመታት ምን ሲያደርግ ነው የነበረው ከማተም መንጠቅ በኋላ እንደ ስትራቴጂ ወስዶ ሊቆጣጠር የፈለጋቸው እነዛ ሁለት ነገሮች ምንድናቸው እነዛ ሁለት ነገሮችን አሳክቷል ወይ ይሄ ቡድን የህዝብ አጀንዳ አለው የለው እነዚህ የሳመሪው ኤክስኪዩቲቭ ሳመሪው አካል ናቸው ማለት ነው ለኔ ግን ዛሬ ትልቅ ፖይንት የምሰጠው የሰሊጥ ፖለቲካ ላይ የሰሊጥ መሬት ላይ መቼም ትልቁ ከተከላካይነት ወደ አጥቂነት የወሰደው ፖይንት አንዱ ፖይንት ይሄ ፖይንት ነው ባይዘው ለዚህ ነው ብዙዎቹ ሚዲያዎች ላይ እያንዳንዱ ሚዲያ ሄዳችሁ ብታዩ የጌታቸው ረዳ ተብሎ ርዕስ የተደረገው ምንድነው የሰሊጥ ነው የሚለው ሰሊጥ ናት ርዕስ ነው ሪፖርተር ብትሄዱ ሌሎች ጋር ብትሄዱ ሁሉም ጋር ብትሄዱ ሰሊጥ ነው የምትለው እና ጌታቸው ሽፈራው ምናምን የሚባሉ እነዚህ የጎንደር ጋር ያሉ አክቲቪስቶችም ይሄው ጌታቸው ጉዱን አወጣ ሰሊጥ በቃ that's called offensiveness ማለት ይሄ ነው በነገራችን ሳይወዱ ሪአክት የሚያረጉበትን ነገር ነው ያስቀመጠላቸው እነዚህ ሰዎች ጥያቄ የላቸውም የህዝብ አጀንዳ የላቸውም የተፈናቃዮች አጀንዳ የላቸውም ምዕራብ ትግራይ ማለት የሰሊጥ አይናቸው እግራቸው ምናቸው ሁሉ ሰሊጥ ነው ሌላ አይደለም ስለዚህ ምን ይላል እነዚህ ኃይሎች አሁንም ቢሆን ስለ ተፈናቃዮች ምዕራብ ትግራይ ተሳስተውም ቢሆን የሚያስቡበት አጋጣሚ የለም አጀንዳቸውም አይደለም የምዕራብ ትግራይ ሲባል የሚታያቸው የሰሊጥ መሬት እንጂ የተፈናቃዮች መከራ የተፈናቃዮች ስቃይ አይደለም አንድ ሰሞን የሰሊጥ ፖለቲካ ሚል አማራዎቹ ጋም ነበር ጭቅጭቅ ገልብጦ አሁን ጌታቸው ረዳ የሰሊጥ ፖለቲካን ወደነ ደብረጽዮን አመጣው ማለት ምንድነው የሚያመላክተው አንድ ሁለት ነገሮች አንስቼ ላጠቃል አንደኛው ለኔ ይሄ መግለጫ ያቶ ጌታቸው ረዳ መግለጫ ቅድም እንዳነሳውት ከተከላካይነት ወደ አጥቂነት የተሸጋገረበት ነው ጌታቸው from defensive to offensive ነው የሄደው ስለዚህ የፈለገውን ስትራቴጂክ አላማዎች ለማሳካት ወደ አዲስ የትግል ቴሪቶሪ ወደ አዲስ የትግል ሜዳ የመግባት ዝንባሌ ነው ያሳየው ጌታቸው በነገራችን ይቀጥልበታል አይቀጥልበትም ሌላ ጉዳይ ሆኖ ምክንያቱም ይሄን አጀንዳ ፐብሊክ አጀንዳ አድርጎታል ፐብሊክ አጀንዳ ነው ያደረገው የሚቆጡ የሚናደዱ ምናምን እንደሚኖሩ ያቃል ኢቭን ከሱስት በሱቡድን ውስጥ ያሉ የጌታቸው ደጋፊ ሆነው ይሄ አጀንዳ በተለይ ሰሊጥ የምትባለው ምራምና የምትባለው እንዳትነሳ የሚፈልጉ አካላቶች እንዳሉ ያቃል ግን the core of point ምክንያቱም ከዲፌንሲቭ ወደ ኦፌንሲቭ ለመግባት ዋናው ነጥብ ታርጌቱን መምታት መያዝ አለባችሁ ለዚህ ነው እቺን ታርጌት ተያዛት ማለት ስለዚህ አቶ ጌታቸው ወደ አጥቂነት ተሸጋግሯል ብዙ መገለጫዎች ይኖርታል ይሄ ትላንትና
አቶ ጌታቸው ረዳና ቡድኑ ተከላካዮች ነበሩ የነበሩት። ዲፌንሲቭ ኮርነር ላይ ነው የነበሩት። ሰው ሲሰበስቡ ይሸማቀቃሉ፣ ወደ አዲስ አበባ ሲመጡ ይሸማቀቃሉ፣ የትግራይ ምሁራን ሲሰበስቡ ይሸማቀቃሉ፣ አሜሪካን ሀገር ሲመጡ ይሸማቀቃሉ፣ ፓልቶክ ላይ ምንድነው የሆነ ኮንቨርሴሽን ላይ ሲቀመጡ ይሸማቀቃሉ፣ ወደ ኤምባሲ ሲሄዱ ይሸማቀቃሉ። የጌታቸው ቡድን በመሸማቀቅ ውስጥ ያለፈ ቡድን ነው ይሄ ቡድን። ከዛ ቀጥሎ ዲፌንሲቭ ነው የሚሆነው። ለምን ብላችሁ ጠይቁ። ምክንያቱም የጌታቸው ቡድን ስልጣን የያዘ ቡድን ነበር የነበረው። ስልጣን በመያዙ ቲፒኤልኤፍ በዚህ በኩል ይጮህበታል፣ የትግራይ ሊቃን በዚህ በኩል ይጮህበታል፣ የትግራይ ሚዲያዎች በዚህ በኩል ይጮህበታል፣ የትግራይ ህዝብ በዚህ በኩል ይጮህበታል፣ አዳራሽ በገባ ቁጥር ይጮህበታል። ስልጣን በመያዝ የመጣ ዲፌንሲቭነስ ነው ያጋጠመው። አንዳንዶቹ ሰምታችኋል። አልቻልክም፣ ደካማ ነህ፣ ልፍስፍስ ነህ፣ ያረጠ ነው፣ ስንፈተ ስልጣን አለው። ፕሮፌሰር ጌታቸውን ታስታውሳለህ? ስንፈተ ስልጣን በደጋጋሚ ሲለው ነበር። በጣም በጣም እንትን ነው ያማል። በነገራችን ላይ ይሄንን ነገር ስልጣን ላይ ሆናችሁ ለምታስቡ ሰዎች ከሚያሙ አረፍተ ነገሮች ትልቁ ስልጣን የለህም ስትባል በጣም የሚያም አይ ዶንት ኖ ምን ያህል ሰዎች ኤክስፒሪየንስ አርጋችሁታል አላቅም። ግን የሆነ ሰው መጥቶ ስልጣን ላይ መቀመጣችሁ እንግዲህ አውቶሪቲው እንትኑ ተሰጥቷችሁ አይ አንተ እኮ አትወስንም ከሌጋ ቢላችሁ የሚሰማችሁን ስሜት አስቡት። በጣም 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 የሚያም ነገር ነው። ሚኒስትር ተሆነህ አይ አንተ እኮ ምን ካንተ በታች እኮ ሚኒስትር ዴታው ነው የሚያዘው ብትባሉ የሚሰማችሁ ስሜት ማለት ነው። ከባድ ህመም ነው በነገራችን ላይ በጣም በጣም ህመም። እኔ ባዴኖችና ኦህዴዶች ነው የሆነ አንዴ ወጥተው ተላላኪ ነበርን ምናምን ሲሉ ሙትቻዎች ነው ያልኳቸው። ሙትቻ በጣም ያማል። እና ስልጣኑን ከያዝክ ፓወሩንም አውቶሪቲውንም ሪስፖንሲቢሊቲውም ነው አብረ መያዝ ያለብህ። አውቶሪቲው የለም ሪስፖንሲቢሊቲ ያለ ነው እየተባለ ያለው ሰው ጌታቸው ረዳ ስንፈተ ስልጣን ነህ፣ አርጣችኋል፣ ልፍስፍስ ናችሁ፣ መወሰን አትችሉ ምናምን ሲባል he has an authority ግን you have no power እያላችሁት ነው። ከሳም ወደ መከላከል ነው የሚገባው። እንዲያረግን እንዲሞከርን እንዲያርኩኝ ይሄ ሆነ አንዳንዴም መካድ ሽምጥጥ ፌደራል ጋር መጥቶ አብይ ኮሚቴ አቋቁሞ ማክሮ ኮሚቴ አቋቁሞ ጀነራል ታደሰም እሱም ያለበት ከዛ ትግራይ ላይ ወደ በግራ በቀኝ በግራ ሲያጮሁት እኔ እዛ ውስጥ የለውም ሽምጥጥ አርጎ ነው የካደው ጌታቸው። እኔ ፊል ሽምጥጥ አርጎ ሲከድ ይሰማኛል። ቢኮዝ የሚወርድበት ውርጅብኝ ስላለ ማለት ነው። ጀነራል ታደሰ ወረደ መጥቶ አዎ ማክሮ ኮሚቴ ተቋቁሞ ነበር አብይ ኮሚቴ እዛ ኮሚቴ ውስጥ አባል ነበርን። ያ ኮሚቴ በተለይ በዚህ አካባቢ ጥሩ ስራ ሰርቷል አለ። ተመልከቱ። በኋላ ግን ከሆነ ጊዜ በኋላ እርግፍ አድርጎ ተወሱ ጀነራል ታደሰ ወረደ። ቢኮዝ ከዛም ነው የሚወረወርብህ። ስለዚህ የነጌታቸው ስልጣን ላይ መቀመጡ ተከላካይ ሆኖ እንዲቀመጥ ዲፌንሲቭ ሆኖ እንዲቀመጥ ነው ያደረገው። ስንፈተ ስልጣን እስኪባል ድረስ ማለት ነው። አቅመቢስ እስኪባል ድረስ ማለት ነው። መወሰን የማይችል እስኪባል ድረስ ማለት ነው። ተረዳችሁኝ? ናው አሁን ምንድነው የተቀየረው? እነጌታቸው ስልጣኑን አጣ፣ ሉዝ አረገ ስልጣኑ በኃይል ያውም የህይወት አደጋ ደርሶበት ጥሎ ወጣ። የመሞትና የመኖር አደጋ አጋጥሞት the worst case scenario የምታስታውሱት ነው። አሁን ስልጣን ላይ አይደለም ያለው። አሁን የማንን ቦታ ያዘ?
እነ ደብረጽዮን የጌታቸውን ቦታ ያዙ፣ ጌታቸው ደግሞ የነ ደብረጽዮን ቦታ ያዘ። ትላንትና እነሱ እነ ደብረጽዮንን ምን ሲሏቸው ነበረ? ተንበርካኪ፣ ባንዳ፣ ለፌደራል መንግስት ያደረ፣ የፕሪቶሪያ ስምምነትን ማስፈጸም ያቃተው፣ ለህዝብ ደንታ የሌለው፣ የስልጣን ጥመኛ፣ ለግሉ ጥቅም የሚሯሯጥ ሲሏቸው አልነበረ? እነ ደብረጽዮን። ዛሬ ተራቸው ደረሰ። ስልጣኑን በግድ ተቆጣጥረዋል። ማህተም በግድ ቀምተዋል። ኦኬ፣ ወረዳውን፣ ዞኑን፣ ምኑን ተቆጣጥረውታል። እሺ፣ ስለተፈናቃይ ምን ልታደርጉ ነው? ስለዚህ ነው አንዱ ይሄ ያመላከተው ነገር ጌታቸው ረዳን ከተከላካይነት ወደ አጥቂነት አምጥቶታል ማለት ነው። አሁን ደረቱን ሞልቶ ነው የሚያወራው። ምን እነዚህ እኮ የስልጣን ጥመኞች ናቸው፣ ስለ ህዝብ እኮ ጉዳያቸው አይደለም። እስቲ ያው ስልጣኑን ተቆጣጥረውታል። የታለ እስቲ ስለተፈናቀለ ሰዎች ሲያወሩ ሰምታችኋል? ምዕራብ ትግራይን እኮ የሚፈልጉት ለሰሊጥ ምርታቸው ነው። ህዝቡ እንዲመለስ የሚፈልጉ መሰላችሁ? የጌታቸው ትርክቶች ናቸው። ትላንትና በመቱት ብትር ነው እየመታቸው ያለው ማለት ነው። ፖለቲካውን ነው እያብራራ ያለውት። ይጠቅማል አይጠቅምም ውልሲ እናየዋለን። የኔን አስተያየት ጨምርበታለሁ። ግን ጌታቸውን ኮርነር አርጋውት ነበረ። ባንዳ እስከ ማለት ሄደው ነበር። ስንፈተ ስልጣን ብለው እስከ ማለት ሄደው ነበር። የሚያከብሩትም የሚደግፉትም አቅመቢስ ብለውት ነበረ። ማስፈጸም የማይችል ብለውት ነበረ። አስደፈርከን ብለውት ነበረ። አሁን እሱ ኦኬ የለውበትም፣ ስልጣን ላይ የለውም። አሁን ስልጣን ላይ የመጡ አካላቶች አሉ፣ የተቆጣጠሩ አሉ፣ በጉልበት ቢሮም ሰብረው ምንም ብለው ስለነዛ ደግሞ አውሩ እያለ ነው። አንድ ነገር ላስታውሳችሁ፣ አንድ ኢምፖርታንት ፖይንት ላስታውሳ። አዲስ ኮምፓስ ቤተሰቦች አንድ ጥያቄ በተደጋጋሚ ጠይቅ ነበር። እኔ ምንድነው የጠየቅኩት? የጌታቸው ቡድን ስልጣን ላይ ሆኖ መስራት ያቃተው ነገር ግን የደብረጽዮን ቡድን ቢመጣ ሊሰራው የሚችለው ነገር ምንድነው? ምን የተለየ ነገር ይሰራል ብዬ ጠይቄያችሁ ነበር። ታስታውሳላችሁ አዲስ ኮምፓሶች? ጥያቄው ግልጽ ነው። የጌታቸው ረዳ ቡድን ስልጣን ላይ ሆኖ ስልጣነ ስንፈት ስላጋጠመው፣ ዳተኛ ስለሆነ፣ ባንዳ ስለሆነ፣ አድርባይ ስለሆነ፣ የስልጣን ጥማት ስላጋጠመው ያሉትን በሙሉ ነው ያመጣሁት። ስለሆነ መስራት ያልቻለው ነገር ለስልጣኑ ሲል፣ ለባንዳነቱ ሲል፣ ለምናምነቱ ሲል መስራት ያልቻለው ነገር ግን የደብረጽዮን ቡድን ቢመጣ መስራት የሚችለውን ንገሩኝ። አስታውሳችሁ ይሄን ጥያቄ? አሁን ጌታቸው እያደረገ ያለው ይሄን ነው። ፌቨን ጌታቸው ኦኬ ወጥቼላችኋለሁ፣ እሺ ምን እያደረጋችሁ ነው እያላችሁ የለውበትም። እናንተ ምን እያደረጋችሁ ነው? from defensive to offensive እያልኩት ያለው ስለዚህ ነው። እኔን የወቀሳችሁብኝ ነገር፣ እኔን ባንዳ ያላችሁኝ፣ እኔን ስንፈተ ወሲብ ስንፈተ ስልጣን ያላችሁኝ፣ እኔን እንደዚህ ያላችሁኝ ይሄው ያጋጠማችሁ ነው። የት ርቀት ልትሄዱ ነው እናንተ ነው እያላችሁ ያለው። that's why ምንድነው ያልኳችሁት? ከተከላካይነት ወደ አጥቂነት መንደርደሪያው የመሮጫው መንደርደሪያ ላይ መጥቷል። 42 ኪሎ ሜትር ቢሆን ገና በአንደኛው ኪሎ ሜትር መንደርደሪያ ላይ ነው ያለው ማለት ነው። ለዚህ ይጠቅማል አይጠቅምም ውልሲ ከህዝብ አንፃር። እንደ ግለሰብ ግን እኔም በሆን ማደርገው ነው to be honest as a politician እኔም በሆን ጌታቸው የሄደበትን መንገድ ነው የሚሄደው። ቢኮስ ተጎርቶበታል፣ ታሟል እኮ ደም ጎበዝ ነው። በዚህ መጠን ችሎ መኖሩ እኔ I don't think የሱ ያህል ገታለኝ ብዬ አላስብም፣ አይመስለኝም። ሶ ይሄ አንዱ ፖይንት ነው።
ሁለተኛ ስለ ሰሊጥ ነው። ስለ ሰሊጥ ስናነሳ እውነት ነው። ለኔ ግን ምንድን እንዳለኝ ታውቃላችሁ? አሳ ጎርጓሪ ዘንዶ ያወጣል ነው ለኔ የሆነብኝ። ነገ ጎርጉሮ ያወጣዋል። እኔ ግን ልንገራችሁ፣ አሳ ጎርጓሪ የጌታቸው ንግግር ለኔ አሳ ጎርጓሪ ነው የሆነብኝ። የዚህ የሰሊጥ ፖለቲካ ማለት ነው። ምንድነው አሳ ጎርጓሪ ማለት? እውነት ነው ይሄ። ብዙዎቻችሁ ከዚህ ከሰሊጥ ከምናምን ጋር የኔ መጽሐፍ ብታነቡት ብዙ ታተርፋላችሁ። በነገራችን ላይ አንዳንዴ ራሴን መጽሐፌንም ይሄ መጽሐፍ አንብቡት፣ የመለስ ልቃቂት ስለ ሰሊጥ ፖለቲካ እንግዲህ ዛሬ 10 ምናምን የተጻፈው ከገጽ 412 እስከ 415 ታገኙታላችሁ። አንድ ቴብል እንደውም እዚህ ላይ ያሳያችኋለሁ። ከገጽ 412 እስከ 415 ድረስ የምታገኙት ጽሑፍ አለ። ይሄ ስለ ሰሊጡ ነው የሚያወራው፣ የመለስ ልቃቂት ማለት ነው። ምንድነው የሆነው? ባጭሩ ስቶሪውን ልንገራችሁና ትንሽ አነብላችኋለሁ። ህወሓት ከተቆጣጠራቸው የዚህ 5 ኮር የኢኮኖሚ ሴክሽኖች አንደኛው ሴክሽን የግብርናው ሴክሽን ነው። 5 ስትራቴጂክ ኢሹስ በ5 ስትራቴጂክ ቦታ ነው የምንገባው ብሎ ወስኗል። 5 ብሎ ይለያቸዋል። ማዕድን፣ ቴክኖሎጂ፣ ኢንፍራስትራክቸር፣ ይሄ ሲሚንቶ፣ መሰረተ ልማት ምናምን፣ ትራንስፖርት፣ ንግድና ግብርና 5 ወይ 6። ይሄ ማለት ስለ ትግራይ አይደለም የምናወራው፣ ስለ ቲፒኤልኤፍ ነው የምናወራው፣ ስለ ህወሓቱ ድርጅት ነው የምናወራው። በደንብ ያዙት፣ ሲያጣምሙ ስለምመለከት ነው። ስለ ቲፒኤልኤፍ ድርጅቶች ነው የምናወራው። ቲፒኤልኤፍ 5 ወይ 6 መጨረሻ 7 ሆኑ መሰለኝ ስትራቴጂክ ቦታዎች ብሎ ለየ። ቲፒኤልኤፍ የሚሰራበት ቦታ ማለት ነው። እነዚህ ቦታዎች አንደኛው እና ትልቁ ትራንስፖርት ነው፣ እነሱር ኮንስትራክሽን ማለት ነው። ሁለተኛው የቴክኖሎጂ ነው። ሶስተኛው ጨርቃ ጨርቅ ጋር የተያያዙ መድኃኒት ፋብሪካ ጨርቃ ጨርቅ ጋር የተያያዙ ናቸው። የዚህ የላርጅ ስኬል የሆነው ማኑፋክቸሪንግ ማለት ነው። አራተኛው ማዕድን ነው ስለ ቲፒኤልኤፍ። 5ኛ ግብርና ነው። ግብርናውንም መቆጣጠር አለብኝ፣ ትልቁ የግብርናው ሴክሽን መሆን ያለብኝ እኔ ነኝ ብሎ ቲፒኤልኤፍ ወስኗል። አሳ ጎርጓሪ ዘንዶ ያወጣል እምላችሁ ለዛ። ከዛስ ምንድነው ያደረገው? ከዛ ምን አረገ? ቲፒኤልኤፍ ስትራቴጂክ ምርቶችን ላይ አንዱ ሰሊጥ ነው፣ ሁለተኛው ጥጥ ነው። ሰሊጥ የት ነው የሚገኘው? ወልቃይት ነው የሚገኘው። ጥጥ የት ነው የሚገኘው? ወልቃይት ነው የሚገኘው። ስለዚህ ሰሊጥ የሚገኝበትን ጥጥ የሚገኝበትን ኮንትሮል አደረገው። ቴክኖሎጂ አለ። የኮምፒውተር ምናምኖች እኮ አስመጪ ላኪ ነበሩ እኮ እዛ ውስጥ። የዚህ የባንክ ሰርቪስ ውስጥም እኮ ቴክኖሎጂ ነው ያለ። የባንክ ሰርቪስ እኮ እነ ጉና ምናምን አንበሳ ባንክ ምናምን ከዛ ጋር የተሳሰሩ ናቸው ፍጹም። ስትራቴጂክ ሰርቪስ ውስጥ ከዚህ የሰርቪስ የአገልግሎት ውስጥ እዛ ውስጥ ከተተው ንግድ፣ አገልግሎት፣ ማዕድን፣ ግብርና እነዚህ ነው የመሳሰሉ ማለት ነው። ስለዚህ ግብርናም የህወሓት የቲፒኤልኤፍ ቁልፍ
ስትራቴጂክ ሰርቪስ ነው ብሎ ወሰነ። ከወሰነ በኋላ ግን ያን ቁልፍ የግብርና ስትራቴጂክ ቦታ በምን ላይ ብሎ ሲያስብ በሰሊጥና በጥጥ ላይ ነው የወሰነው። ሰሊጡና ጥጡ የት ነው የሚገኘው? ወልቃይት ነው የሚገኘው። የወልቃይት ኢሹ ከዚህ ጋር የተሳሰረ ነው። እኔ አሁን ወልቃይት ማን ነው የማን አይደለም እሱን አይደለም ያነሳውላችሁ ያለሁት። ቲፒኤልኤፍ ግን ዛሬ ጌታቸው የረዳ አሳጎርጓሪ ያልኳችሁ ለዚህ ነው። አሳጎርጓሪ ዘንዶ ያወጣል ያልኳችሁ ለዚህ ነው፣ ሌላ አይደለም። ጎርጉሮ ያመጣልን ነገር ለኛ ዘንዶውን ፈልገን እንድናመጣው አረገን ማለት ነው። ኦኬ ሶ በዚህ ገጽ ላይ ይሄን መጽሐፍ ለምታነቡ ሰዎች ከገጽ 412 እስከ 418 ይሄን ታገኙታላችሁ። ናው ግብርናው ማን ነው? በደንብ አንደርስታንድ አድርጉኝ። 7-6 ስትራቴጂክ ሰርቪሶችን ለይቷል ብያቸዋለሁ። ማን? ቲፒኤልኤፍ። የትግራይ ክልላዊ መንግስት አይደለም፣ የትግራይ ህዝብ አይደለም፣ ቲፒኤልኤፍ ህወሓት። ኦኬ ከለያቸው ሰርቪሶች አንዱ ግብርናው መቆጣጠር አለብኝ ያለው፣ ማዕድኑ መቆጣጠር ነው ያለብኝ ያለው፣ ንግዱን መቆጣጠር አለብኝ ብሏል፣ ባንኩን መቆጣጠር አለብኝ ብሏል ወዘተ። ንግዱን ለመቆጣጠር ጉናን አመጣ። ጉና 60% የኢትዮጵያ ንግድ አንድ ወቅት ላይ ሲቆጣጠር ነበር፣ የኮፊ ምርትን ጨምሮ። ኮንስትራክሽኑን መቆጣጠር አለብኝ ብሏል። ሱር ኮንስትራክሽን አለ፣ ትራንስፖርት የሚሰጠው አለ፣ ሱር ትራንስፖርትም አለ። ትልልቅ አልመዳ ጨርቃ ጨርቅ አለ። አልመዳ ጨርቃ ጨርቅ የኢትዮጵያ መከላከያን ጨርቅ እስከ ማምረት የሄደ ማለት ነው። የመድኃኒት ፋብሪካ አለ። አዲስ መድኃኒት ፋብሪካ የኢትዮጵያ መድኃኒት እስከ መቆጣጠር የሄደ ማለት ነው። ቲፒኤልኤፍ ኢዝ ኖት የትግራይ ህዝብ። ያ ሀብት የትግራይ ህዝብ ሀብት አይደለም፣ የህወሓት ሀብት ነው። ደን ልክ ግብርናው ጋር ሲመጣ ግብርናውን ግን ጤፍ ምናምን ሳይሆን ስትራቴጂክ የግብርና ምርቶች፣ ከነዚህ ስትራቴጂክ የግብርና ምርቶች አንዱ ሰሊጥ፣ ሁለተኛው ጥጥ ነው። ሶ ሰሊጥና ጥጥ ነው ሊቆጣጠር የሄደው። ሰሊጡንና ጥጡን ደግሞ ያገኘው የት ነው? ወልቃይት ነው ያገኘው። ከዛስ ምን አረገ ነው ጥያቄው። ቲፒኤልኤፍ ህይወት ሜካናይዜሽን የሚባል አቋቋመ። የምታገኙት አንዱ ቻፕተር እዚህ ጋር የምታዩት ስለ ህይወት ሜካናይዜሽን ነው የሚያወራው። ህይወት ሜካናይዜሽንን አቋቋመ ሄደ። ህይወት ሜካናይዜሽን የቲፒኤልኤፍ ግብርናውን የተቆጣጠረ ስትራቴጂክ ሰርቪስ የሚሰጥ አካል ነው። ግብርናውን ግን ስል ጤፍ፣ ስንዴ፣ በቆሎ አይደለም፣ ጥጥና ሰሊጥ። ዛሬ ጌታቸው የነገራችሁ እሱን ነው። ጌታቸው እየነገረን ያለው ምንድነው? ህይወት ሜካናይዜሽንን ቲፒኤልኤፍ ወደ ቦታው ለመመለስ ነው የሚፈልገው እንጂ ህዝቡን አይደለም። አሳጎርጓሪ ዘንዶ ያወጣል። ጌታቸው ረዳ እየነገረን ያለው የወልቃይት ላይ ህዝቡ እንዲመለስ ሳይሆን ህይወት ሜካናይዜሽን ወደ ቦታው እንዲመለስ ነው እያለን ያለው። ህይወት ሜካናይዜሽን ምንድነው? የህወሓት ድርጅት ምንድነው ስራው? ጥጥና ሰሊጥ ማምረት። ስንት ጋሻ መሬት እንደያዘ ነግራችኋለሁ። ስንት ትራክተር እንደነበረው ነግራችኋለሁ። ሂስቶሪካሊ ይሄን ከሰማችሁ ትንሽ ላንብብላችሁ። ህይወት የእርሻ ሜካናይዜሽን ገጽ 412 ኤፈርት ተቋቋመ ከመባሉ በፊት በጣም አስገራሚው ነገር ልንገራችሁ። ኦኬ ላንብበው። የትግራይ መልሶ ማቋቋሚያ ድርጅት ኤፈርት ተቋቋመ ከመባሉ በፊት በህወሓት ታጋዮች አክሲዮን ባለቤትነት እንዲቋቋም ከተደረጉት ስትራቴጂክ የኢኮኖሚ ዘርፍ አንዱ ህይወት ሜካናይዜሽን ነው። የህይወት ሜካናይዜሽን ህወሓት በግብርና የኢኮኖሚ ዘርፍ በዘመናዊ የማምረት ዘዴ ተጠቅሞና ትላልቅ የግብርና ፕሮጀክቶች ላይ አተኩሮ እንዲሰራ ታሳቢ ተወስዶ የተመሰረተ ነው። ዘመናዊ የማምረት ዘዴው ሰፋፊ ለም መሬቶችን በመጠቀም ትራክተርና ኮምባይነር ያሉ ዘመናዊ የእርሻ መሳሪያዎችን በአገልግሎት ላይ በማዋልና ከፍተኛ የካፒታል የሚጠይቁ የመስኖ ግንባታዎችን በማካሄድ እንዲፈጸም
ታስቦ የተመሰረተ ኩባንያ ነው። ስሙ ማን ይባላል? ህይወት የእርሻ ሜካናይዜሽን። ይቀጥላል ገጽ 413 ህይወት ሜካናይዜሽን በመጀመሪያ የተመሰረተው በአምስት ነባር የህወሓት ታጋዮች ስም ነው። እየሰማችሁኝ? ሲመሰረት በማ ተመሰረተ? አምስት የህወሓት ታጋዮች። ቡና ወልቃይታ ቡናን የሚወሰደው ከኦሮሚያ ነው፣ ከደቡብ ነው የወሰደው። እሱ ጉና ነው የወሰደው እርሻው በጉና በዚህ በንግድ ሴክሽኑ ጉና ነው 65-75% የኢትዮጵያን ቡና ኮሜርሻል በሆነ ይሄ ራሳቸው ኦውን ያደረጉትን ነው እርሻው እየነገርኩ ያለው። የቡናማ ከኦሮሚያና ከደቡብ ነው እኮ የወሰዱ። 65% ኦፍ ኢትዮጵያ ቡና ኤክስፖርት የሚያደርገው ቲፒኤልኤፍ ነበር። የትግራይ ህዝብ አይደለም ህወሓት ነው። ዛሬ ደረታችንን መልተን እናወራለን ቢኮዝ ቲፒኤልኤፍ እና የትግራይ ህዝብ ይለያያሉ በሚለው ላይ በስፒድ ኦፍ ላይት ተረጋግጧል። ምን ደነግጥበት ምናምን አይደለም። ስለዚህ እርሻው ስለ ቡና የምናወራው ከሆነ ሌሎች ክልሎች ላይ ሄዶ ቲፒኤልኤፍ የዘረፈው ነው እሱ። ከኦሮሚያ ያለው ቡና 65% ኤክስፖርት የሚያደርገው ጉና ነበር የነበረው። ኤክስፖርቱን ገንዘብ የሚወስደው ማለት ነው። ከደቡብ ክልል ኤክስፖርት የሚያደርገው ጉና ንግድ አዜብ መስምት መራው በቀጥታ ማለት ነው። ስለዚህ አሁን የምንነጋገረው ነገር ስለ ተቆጣጣረው የግብርና ሴክሽን ላይ ራሱ ለማምረት የወሰነው ላይ ነው። ስለ ህይወት ሜካናይዜሽን የምንነጋገረው። ህይወት ሜካናይዜሽን ያተኮረው ጥጥና ሰሊጥ ላይ ተረዳኝ? ይቀጥላል። ህይወት ሜካናይዜሽን በመጀመሪያ የተመሰረተው በአምስት ነባር የህወሓት ታጋዮች ስም ነው። ማን ይመስሏችኋል እነዚህ ታጋዮች? ህይወት ሜካናይዜሽንን ያቋቋሙት አምስቱ የህወሓት ታጋዮች ትገምታላችሁ እነማን እንደሆኑ? ይቅር ላምቦ አንድ ብቻ ታጣላችሁ ይሆናል። የመሰረቱት አምስት ቅዱሳን ነጋ፣ ገብርኤል ታደሰ፣ አርያ ታፈሰ፣ አብርሃ ወልዴና ግርማይ ገብረስላሴ ናቸው። ቅዱሳን ነጋ የትግራይ ክልል ሴቶች ማህበር ሊቀመንበር፣ የስብሃት ነጋ እህትና የትግራይ ክልል ፕሬዝዳንት የነበረው አለቃ ጸጋዬ ሚስት ናት። ዋና መሪዋ የነበረችው ቅዱሳን ነጋ ናት። የህይወት ሜካናይዜሽን መስራች ቅዱሳን ነጋ ናት። የስብሃት እህት ናት። የክልሉ ፕሬዝዳንት አለቃ ጸጋዬ ባለቤት ናት። የገባችሁ ነው እንዴት እንደሆነ? የተረዳችሁ ነው ምን እንደሆነ? መጀመሪያ ህይወት ሜካናይዜሽን የመሰረቱት እነ ቅዱሳን ነጋ ናቸው። እነዚህ መስራች አባላት በእያንዳንዳቸው 25 ሚሊዮን ብር አዋጥተዋል በሚል ተመሰረተ። ኩባንያው የገንዘብ አቅሙን ለማጎልበት በሌሎች የኤፈርት ኩባንያዎች የአክሲዮን ባለቤት ሆነ። በዚህ መሰረት ህይወት አክሲዮን ባለቤት ከሆነባቸው የኤፈርት ድርጅቶች መካከል አፍሪካ ኢንሹራንስ፣ አልመዳ ጨርቃጨርቅ፣ መስፍን ኢንዱስትሪያል እና ተስፋ የእንስሳት ሀብት ልማት ይገኝበታል። ምን ሆነ ማለት ነው? እነዚህ ሰዎች እነ ቅዱሳን ነጋ ህይወት ሜካናይዜሽንን ፈጠሩና ወደ ሌሎች ደግሞ አክሲዮን መግዛት ጀመሩ። የህይወት ሜካናይዜሽንም በኋላ ወደ አክሲዮን ገባ ማለት ነው። እዚህ ላይ ገጽ 413 እዚህ ቴብሉን አምጥቼላችኋለሁ ከታያችሁ አላውቅም። ይሄ ከገጽ 413 የወሰድኩት ነው። ምንድነው የሚለው? የአክሲዮን ባለቤቶች፣ የአክሲዮን መጠን፣ የአንድ አክሲዮን ዋጋ፣ የጠቅላላ አክሲዮን ዋጋ የሚል ታገኛላችሁ። ይሄ ማለት የህይወት ሜካናይዜሽን አክሲዮን ባለቤቶች ማለት ነው። በኋላ ምን አደረጉ? እነ ቅዱሳን መሰረቱትና አክሲዮኑን ሸጡት። ለማሸጡት ለራሱ ለኤፈርት ሸጡት። የህይወት ሜካናይዜሽን አክሲዮን ባለቤቶች እነማን ናቸው? እዚህ ላይ እንደምታዩት ትምት ነው፣ ራሱ ኤፈርት ነው። አልመዳ ጨርቃጨርቅ ነው። ጉና ትሬዲንግ ነው። ተስፋ የእንስሳት ሀብት ነው። አያችሁ፣ እነዚህ በሙሉ እዚህ ላይ የምታዩዋቸው ቴብሉ ላይ የምታዩዋቸው የኤፈርት ድርጅቶች ናቸው። ራሳቸው አክሲዮን ገዝተው የህይወት ሜካናይዜሽንን መሰረቱ ማለት ነው። እዚህ ቴብሉ ላይ እንደምታዩት ተረዳችሁ?
ይሄ ሲጋለጥ ነው የምታብዱት። አይ ነው እንደምታብዱ አውቃለሁ። አትምጡ። በነገራችን ላይ you don't need to come ለማበድ አትምጡ። እውነታው ስለሚገለጥ አትምጡ። አያችኋለሁ። አልጋበዝኳችሁም። ቀላዋጭ አትሁኑ። መስማትና ቻሌንጅ ማድረግ ካለባችሁ ውሸት ነው ይሄ ሐሳብ ብላችሁ ቻሌንጅ አድርጉ። ይሄ ግን የኢትዮጵያ መሬት ላይ የተነጠፈ እውነት ነው። እውነት ስለሆነም ነው ሳላፍር ማቀርበው። እውነት ስለጻፍኩ ነው ማቀርበው። እውነት ስለሆነ ማለት ዛሬ ጌታቸው ረዳ ምን አደረገኝ? እኔን አሳጎርጓሪ ዘንዶ ያወጣል አስደረገኝ። ምን ብሎ መጣ? እነዚህ ሰዎች እኮ ሰሊጥ ነው ፍላጎታቸው፣ የትግራይ ህዝብ አይደለም አጀንዳቸው ሲለኝ፣ አዎ ጌታቸው ልክ ነህ። ህይወት ሜካናይዜሽንን ሊመልሱት ነው ወደ ቦታ። ህይወት ሜካናይዜሽን ማለት ምን ማለት ነው? አሁን እየነገርኳቸው ያለን የኤፈርት ድርጅት፣ የቲፒኤልኤፍ ድርጅት አክሲዮን ባለቤቶቹም እነ ትምት፣ እነ አልመዳ ጨርቃ ጨርቅ፣ እነ ጉና ትሬዲንግ፣ እነ ተስፋ እንስሳት ድርጅት የሆኑበት ማለት ነው። ይሄ ነው እውነቱ። ይቀጥላል። ጽሁፉን ነው ማነብላችሁ። ይሄ ከ10 ዓመት በፊት የተጻፈ ነው። ህይወት ሜካናይዜሽን በልዩ ትኩረት ሲቋቋም ሌሎች ተጨማሪ ዓላማዎች ነበሩት። ከነዚህም ውስጥ የህወሓት ዲሞቢላይዝ ታጋዮች በሁመራ በወልቃይትና ጠገዴ በማስፈርና የመሬት ባለቤት በማድረግ የተለያየ ሀብት እንዲያፈሩ አድርጓል። ይሄ እውነት ነው፣ የሚካድ አይደለም። የትግራይ 30,000 ዲሞቢላይዝ፣ ይሄ ደግሞ ስዬ አብርሃም ያመነው ነው። የትግራይ ታጋዮች ያኔ ደርግ ሲፈርስ ዲሞቢላይዝ ሆኑ፣ ሴቶቹ ዲሞቢላይዝ ሆኑ፣ ወንዶቹ ዲሞቢላይዝ ከሆኑት 30,000 የሚጠጉት ሄደው ወልቃይት ላይ ነው የሰፈሩት። ይሄ ውሸት ነው የምትል ካለ ጻፉ። እውነት ነው፣ እውነት ስለሆነ ነው እኮ። ስለዚህ የዛ አካባቢም በዛ መጠን እንዲሰፍሩ ተደረገ። ህይወት ሜካናይዜሽን ከላይ ከተቀመጡት ስትራቴጂክ ዓላማዎች በተጨማሪ ሌሎች ስራዎችንም እንዲሰራ ግብ ተቀምጧል። ከነዚህ መካከል ድርጅቱ የሚያመርታቸውን የቅባት እህሎችን በጅምላ በችርቻሮ መሸጥ፣ ለሜካናይዜሽን እርሻ የሚያገለግሉ ትራክተሮችና ሌሎች ከባድ ማሽኖችን ከውጪ በማስመጣት መሸጥና ማከራየት፣ ከውጪ የሚገቡና ለግብርና አገልግሎት የሚውሉ ማሽነሪዎችን ወኪል በመሆን ማስወጣት፣ በሌሎች የኤፈርት ኩባንያዎች ውስጥ አክሲዮን አባል መሆን። እንዴት እያስተሳሰሩት እንደሄዱ እንድታዩት ነው። አሳጎርጓሪ ዘንዶ ያወጣል። ይቀጥላል። ገጽ 414 የህይወት ሜካናይዜሽን ተግባር አፈጻጸም ስንመለከት ህወሓት ያስቀመጠውን ዓላማ በአጭር ጊዜ መሳካት የቻለ ነው። ቀድሞ በትግራይ ክልል እንዳልነበሩ የተረጋገጡት ሁመራ፣ ወልቃይትና ጠገዴ በክልሉ ውስጥ እንዲገቡ ተደርገው ለጥጥና ሰሊጥ ማምረቻ ቲፒኤልኤፍ 22,000 ሄክታር በላይ መሬት አገኘ። ቲፒኤልኤፍ ስንት ሺህ? 22,000 ሄክታር መሬት። ይሄ ነው እውነቱ። ይሄ 22,000 ሄክታር መሬት የቲፒኤልኤፍ ነው፣ ህይወት ሜካናይዜሽን ነው። ይሄ ውሸት ነው። 22,000 ካሬ ሜትር ቲፒኤልኤፍ ህይወት ሜካናይዜሽን አልወሰደም። ይሄን ክደት ነው የምትሉ እስቲ ውጡና ተናገሩ። የትኛውም ቲፒኤልኤፍን እጠላለሁ አልጠላም የምትሉትም እስቲ ውጡና ኤርሚያስ የሚያወራው ውሸት ነው ብላችሁ ተናገሩ። ቲፒኤልኤፍ በራሱ በህይወት ሜካናይዜሽን 22,000 ሄክታር ነው የተቆጣጠረው። በህይወት ሜካናይዜሽን ይቀጥላል። ህይወት ሜካናይዜሽን ዘመናዊ የእርሻ ዘዴ የሚጠቀም በመሆኑ የትላልቅ ማሽነሪዎች ባለቤት ሆነ። የሰሊጥ ጥጥ የማምረቻ ክፍሉ ብቻ 120 ትራክተር፣ 25 ኮምባይነሮች አሉት። you see the only የሰሊጥ ምርት ብቻ እና ጥጥ ማምረቻው ስንት ትራክተር? 120 ትራክተር፣ ስንት ኮምባይነር? 25 ኮምባይነሮች አሉት። ከዚህም በተጨማሪ ለጥጥ መዳመጫ የሚያገለግል በርካታ ማሽኖች የያዘ ፋብሪካም በውስጡ ይገኛል። የህይወት ጥጥ መዳመጫ ፋብሪካ ከአልመዳ ጨርቃ ጨርቅ ጋር ሲነርጂ በመፍጠር አብሮ የሚሰራ ነው። ህይወት አገልግሎት ላይ የሚያውላቸው የግብርና መሪዎች ከውስጥ አቅም በላይ የሚመነጩ አይደሉም። በጣም አሳፋሪ ነገር አሁን ልነግራችሁ ነው። is not only this ህይወት ሜካናይዜሽን ያደረገው
በመረጃ በማስረጃ የወጣ ነገር ነው ምነግራችሁ ህይወት ሜካናይዜሽን ምን እንዳደረገ ስሙ እዚህ ጋር ገጽ 415 ነው ማነብላችሁ ምን ይላል ህይወት ሜካናይዜሽን አገልግሎት ላይ የሚያለዋቸው የግብርና መሳሪያዎች ከውስጥ አቅም ብቻ የሚመነጩ አይደለም በጊዜው ከፌደራል መንግስት ውሃ ስራዎች ድርጅትና አዲስ አበባ እሳት አደጋ የውሃ መቆፈሪያና ውሃ ማጠጫ ማሽኖች እና መኪኖች የውርስ አገልግሎት ፈጽሟል ካን ኢማጂን ስለ ቲፒኤልኤፍ ስናወራ ይሄን ነው የምናወራው በነገራችን ላይ እንድትረዱ የምፈልገው አሁን ብፁ ንጹህ ምናምን ለማድረግ የሚሯሯጡ ሰዎች እንዳሉ አውቃለሁ የአዲስ አበባ እሳትና አደጋ የውሃ መቆፈሪያ የውሃ መጠጫ ማሽን ወርሶበታል ማን ይወረሰው ህይወት ሜካናይዜሽን ካን ኢማጂን ከአዲስ አበባ የሄደ ውሃ መቆፈሪያ ውሃ ማጠጫ ማሽን የወረሰ ድርጅት የትግራይ ድርጅት የህዋት ድርጅት አስባችሁ ታውቃላችሁ ውሸት ይመስላችኋል ኤርሚያስ ዋሽቷል ብሎ ነው የኤርሚያስ መጽሐፍ ስተት ነው ህይወት ሜካናይዜሽን የኤፈርቱ ድርጅት ከአዲስ አበባ እሳት አደጋ የወሰደው ንብረት የለም የወረሰው ምትሉ ከሆነ ንውጡ ከአዲስ አበባ እሳት አደጋ ብቻ አይደለም ከፌደራል መንግስት ውሃ ስራዎች ድርጅትም የፌደራል መንግስት ውሃ ስራዎች ድርጅት የሚቆፍርባቸውን መቆፈሪያዎችም ወርሷል ማን ይወረሰው ህይወት ሜካናይዜሽን ማን ይወረሰው ህዋት is not የትግራይ ህዝብ አይደለም የወረሰው ቲፒኤልኤፍ ነው የአዲስ አበባን የእሳት አደጋ ንብረቶች የፌደራል መንግስቱን ውሃ ስራዎች መቆፈሪያ ጉርንትኖች የትኛው ዓለም ላይ ነው የተደረገው አሳጎርጓሪ ዘንዶ ያወጣል አሳጎርጎረልን ጌታቸው ዘንዶን ያወጣ ነው ያለው ላጠቃለው ገጽ 415 አስቀድሞ እንደተጠቀሰው ህይወት ሜካናይዜሽን የካፒታል ችግር የለበትም በዚህ ምክንያት የሚጠቀማቸው የመስኖ ልማት ከፍተኛ ወጪ የተፈጸሙ ናቸው በድርጅቱ ውስጥ ራሱን የቻለ የመስኖ ፕሮጀክት አስተባባሪ በማቋቋም ለብቻ እንዲሰራ ተደርጓል የመስኖ ፕሮጀክት ጽፈት ቤት ትላልቅ ወንዞችን በመጥለፍ ጭምር መስኖ የሚሰራ በመሆኑ በሙያው ልምድ ያላቸው የውጭ ሀገር ኩባንያዎች በመጋበዝና በማጫረት የሚሰራ ነው ለዚህ ምሳሌ የሚሆነው በዋልታ ኢንፎርሜሽን ማዕከልና በሪፖርተር ጋዜጣ ሐምሌ 9 2002 የወጣው ዘገባ ነው ዋልታ ባቀረበው ዘገባ መሰረት የመስኖ ፕሮጀክት ማስተባበሪያ ጽፈት ቤቱ የህይወት ሜካናይዜሽን ማለት ነው የአንገረብና ከዛ ወንዞች በመጥለፍ ከ5000 ሄክታር መሬት በላይ በመስኖ በማልማት የተለያዩ ዓለም አቀፍ ድርጅቶችን ጋብዟል ከህይወት ሜካናይዜሽን ጋር በጋራ የሚሰሩት ድርጅቶች ዩናይትድ ኪንግደም ኢሪጌሽን ካምፓኒ ሳውዲ ኢሪጌሽን ፈርም እስራኤል ኢሪጌሽን ፈርም የሚባሉ ከነሱ ጋር ራሱ ይሰራ ነበር ሶ ቲፒኤልኤፍ አልፎ ሄዶ ህይወት ሜካናይዜሽን ከእስራኤል ጋር ከሳውዲ ጋር ከዩናይትድ ኪንግደም ጋር የሚሰራ ነበር ማለት ነው ሶ ይሄንን ስንመለከት የምናወራው ስለ ቲፒኤልኤፍ ድርጅቶች ነው የምናወራው አሳጎርጓሪው ስላወጣው ዘንዶ ነው የምናወራው ቲፒኤልኤፍ የሚፈልገው ተፈናቃዮቹ እንዲመለሱ ሳይሆን ህይወት ሜካናይዜሽን ወደ ቦታው እንዲመለስለት ነው የሚፈልገው ቁልፉ ነጥብ እሱ ነው ዋናው ነጥብ እሱ ነው የሰሊጥ ፖለቲካ እሱ ነው የጥጥ ጨምሩበት የሰሊጥና የጥጥ ፖለቲካ በሉት ስለዚህ ጭንቀቱ የቲፒኤልኤፍ ጭንቀት ህይወት ሜካናይዜሽን መመለስ ነው ስለ ህይወት ሜካናይዜሽን ነው ማወራው ይሄንን ነው የነገረን ማን ጌታቸው ረዳ ምን ብሎ ነገረን አጀንዳቸው ሰሊጥ ነው አጀንዳቸው የተፈናቃዮች አጀንዳ አይደለም
እኔ አሁንም መፍትሄ የሚመስለኝ ተፈናቃዮች ይመለሱ። በዚህ ጉዳይ ላይ የአማራ ማህበረሰብ፣ የትግራይ ማህበረሰብ፣ የኢትዮጵያ ማህበረሰብ መግባባት መድረስ አለባቸው። በፍጹም ተፈናቃዮች በመጠለያ ውስጥ መቆየት የለባቸው። ይመለሱ። ሪጋርድለስ የወንጀለኛ ምናምን የሚባል ቅጽል በማስቀመጥ አይሰራም። እሱ ከተመለሱም በኋላ እንደ ግለሰብ የያዙትን መሬት ይሰጣቸው፣ የያዙትን የእርሻ ቦታ ይሰጣቸው እንደ ግለሰብ። ህይወት ሜካናይዜሽን ግን አሲቲፒኤልኤፍ ሊፈቀድለት ይገባል ብዬ አላምንም። ህይወት ሜካናይዜሽን ፕራይቬታይዝ መሆን ከሆነለበት ፕራይቬታይዝ ሆኖ ለአካባቢው ለወልቃይት ነዋሪዎች፣ የትግራይም ይሁኑ የአማራ ሌላ ለወልቃይት ነዋሪዎች ፕራይቬታይዝ ሆኖ ይሰጣቸው። በምንም ተአምር ህይወት ሜካናይዜሽን ሰርቫይቭ አድርጎ በቲፒኤልኤፍ ስም መንቀሳቀስ የለበትም። ህይወት ይኑረው። ህይወት ሲኖረው ግን ፕራይቬት ሆኖ ነው መሆን ያለበት። ለዛ ለአካባቢ ለወልቃይት ሰዎች ተሰጥቶ ነው መሆን ያለበት። ፌደራል መንግስቱ መውሰድ የለበትም፣ ሌላው አካልም መውሰድ የለበትም። ፕራይቬትሊ ተሸጦ ካፒታሉን ለትግራይ ህዝብ ወይም ለሌላ አካባቢ ሆኖ ይሄ የህይወት ሜካናይዜሽን ግን በምንም ተአምር ከዚህ በኋላ በቲፒኤልኤፍ ቋሚ ንብረትነት መተዳደር የለበትም። እሱ ከሆነ አድሮ ቃሪያ ነው የሚሆነው። ዛሬ ጌታቸው ረዳ ያረዳን መርዶ የነገረን አሳ ጉርጓሪ ዘንዶ ያወጣል ከዛ ጋር የተሳሰረ ነው። እንኳንም አመጣው። ለዚህ ነው ዋነኛ አጀንዳ እነሱ ተፈናቃይ መመለስ ሳይሆን የሰሊጥ መሬት ነው ያለው። ሰሊጥ መሬት ሲባል ሰሊጥ ብቻ እንዳይመስላችሁ፣ ህይወት ሜካናይዜሽንን መመለስ ነው ዋነኛው አጀንዳ። ይሄ ነው ትልቁ ፖይንት። አድማጭ ተመልካቾች ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።